ሲያዩ በዛ ደረጃ ልጅ አደረስክ አትመስልም። አሁን የመጀመሪያ ልጅ ብለህ ያሳየኝ ፎቶ እሱም በጣም ትንሽ ልጅ ነው የሚመስለው። እድሜውን ስትነግረኝ ግን እኔ አንተ እድሜ አድርጌ የምገምተው ነው የነገርከኝ። ምንድነው ሚስጥሩ? አንተ በዚህ ልክ ወጣት መስለህ የምትታየው ራስህ ላይ ሰርተህ ካላሳየህ፣ አሁን እኔ ላይ ቦርጭ ብታይብኝ ሰውነትን በአመጋገብ እንደዚህ አስተካክል ብለህ አትቀበለኝ። ጥንካሬ ከሌለህ እኔ ላይ ሰርቼ ካላየው የሥራ ውጤት በተግባር ከሌለ ማን ይሰማል? ስለምናገራቸው እያንዳንዱ ነገሮች ላይ እኔ ላይ ሰርቶ ቤተሰቤ ላይ ውጤት ታይቶ አልፎ በዙሪያዬ ላሉ ሰዎች ከዛ ከዙሪያዬ ከወጣ በኋላ ደግሞ የማህበረሰብ ስታረገው ነውና ራስ ላይ መስራቱን ማሳየት ፊዚካሊ ማሳያ ነው። እውነት ነው። ሌሎቹ ላይ እኔ የምጠቀምባቸው አመጋገብ ላይ ቤቴ ላይ መጥተው ቤቴ ላይ የጋበዝኳቸው ቤት ውስጥ ምን አይነት የአመጋገብ ስርዓት አለ፣ የሚመገበው ምንድነው ዮሐንስ፣ እሱ ይታያል። ሁሉም ሰው የሚያየው ቤት ላይ ስትመጣ አንተ ላይ ህይወት ላይ ሲመጣ ካልሰራ የምትናገረው ነገር በሙሉ ምንም ነው። ስለዚህ የምትናገራቸውን ነገሮች በሙሉ ራስ ላይ ሰርተ እውነት ነው ራስ ላይ ውጤት ኑሮ ሲታይ ልክ ነው። ሌላውም ሰው ላይ መጥቶ ጉንፋን ይዞኛል ዮሐንስ ብትለኝ የጉንፋን መድኃኒት ይሄው ጭቁኝ አለልህ፣ ጤና አዳም አለልህ፣ ነጭ ሽንኩርት አለልህ አብረህ እሱም ማያድንህ ከሆነ አትገብረው። እኔን ጉንፋን ይዞኝ ካየኸኝ ደግሞ በጣም ነውር ነው። በጣም ማለት ነው ተጋላጭ ነኝ እኔ። ስለዚህ ጉንፋን ይዞኝ አያውቅም። እኔን ጉንፋን ያዘኝ ማለት የጉንፋን መድኃኒት አላውቅም፣ መድኃኒት ነው ብዬ ለመናገር። ስለዚህ እኔ ላይ ካልተሰራ እኔን የምጠብቅበት መንገድ ውጤት ካላመጣ ፊዚካሊም እንዲህ ሲታይ የጅም ሰው ነው የምመስለው። ሰውነቴ ጅም አላውቅም። በዙሪያ አሁን የጅም ጓደኞች አሉኝ፣ ጅም ቤት ያላቸው በስርዓተ ምግብ ውስጥ ትምህርት የሚሰጡ ስራቸው የሆነ ጓደኞች አሉኝ፣ የሚያሰለጥኑ ጓደኞች አሉኝ። ያ ያሉ ቤቴ ውስጥ ስትመጣ እኔ ማታ ላይ ላይቭ ላይ ወይም ኮርሶች ላይ የዙም ኮርሶች ላይ እንዲሁም ጽሁፍ ላይ ካልሆንኩኝ ማታ 2 ሰዓት ላይ እንቅልፍ ወስዶኛል። ጧት ከመኝታ የተነሳው ቀጥታ ስራ ነው። ግን ልምድ አለኝ፣ ወክ አደርጋለሁ። ብዙ ጊዜ በባዶ እግሬ ስሄድ ልታይኝ ትችላለህ። ወክ ግን በእግሬ ረጅም መንገድ እሄዳለሁ። እነዚህ ልማዶች አሉኝ። እኔው ላይ ነው የምትሰራው። እሱንም ማዘግየት ይቻላል ብለህ ትናገራለህ። ቆዳን ጤናማ ለማድረግ ይሄን ተጠቀሙ ብለህ የምትናገር ሰው አንተ ላይ የቆዳ ጤንነት ካልታየ